በቻለው አቅም በመስጊድ አለ እዚህ ጋር እዛ ጋር ሄዶ እንደዚህ ነው የሰው ተቸግሯል ምናምን ይላል። ከዛ በኋላ እንደዛ ብር የለቀሙ ምናምን ነበር የሚሰጡ። እንደዛ ነበር ያስተማሩን። ሜዳጌ ክብሬናት ማረጌ ፈተናውም አልፈተንም ብዬ ነበረ። ከዛ በኋላ ጎረቤቶቼ መጥቶ እሷ ሄዳለች አትመለስም፣ ስለዚህ ፈተናን ሄድና ተፈተን ብሎ እነሱ ነበረ ይዞኝ ሄዱኝ። የምግብ ችግር ነው ሌላ ህመም የለብሽም ብላ መለሳት። ከዛ በኋላ 1-2-3 ቀን አድራ ሄደች። አንቺ ያላህ ስጦታ ዱንያ መልኳ ብዙ ነው። አንዳንዴ በብዙ ደስታዎች ውስጥ አመላለሰናለች። ደሞም በሌላ ቀን በሌላ ቦታ በዛው አካባቢ ላይም ቢሆን በብዙ ደስ የሚሉ ቀናት ላይ ታመላልሰናለች። ደሞም የዱንያ መልኳ ነውና ብዙ ደስ በማይሉ የህይወት መንገዶች ላይም እንመላለሳለን። የሚወዱትን ማጣት፣ የራስን የኔ የሚሉትን ቤተሰብ ገና በልጅነት መነፈግ ወይም ደግሞ በሞት መነጠቅ ደግሞ ሌላኛው የህይወት አሳማሚ ገጽታው ነው። ይህንን ወንድም ወይም ደግሞ ልጅ ካሊድን በብዙ ሶሻል ሚዲያዎች ላይ አይታችሁታል ብዬ አስባለሁኝ። የአላህ ቀደር ሆኖ ገና በማለዳ በትንንሽ እድሜያቸው ትንንሽ ልጆቿን ጥላ እናቱ ወደ አኺራ እንድትሻገር የአላህ ቀደር ሆኗል። ታዲያ ቀን ሲገጣጠም ደግሞ በፈተና ዋዜማ ሚኒስትሪ በሚቀባበት ዋዜማ ላይ ደግሞ ይህ የሞቷ የተቀደረበት ቀን ዋለና በማግስቱ ፈተና ቦታ ላይ እንዲገኝ ግድ ሆነ። ታዲያ ይህ ብርቱ ህፃን ምን አለ? የእናቴ አማን አለብኝ፣ ቃሏን አላፈርስም፣ ይህንን ሁሉ ሀዘን ይህንን ሁሉ ህመም ችየውም ቢሆን ፈተናውን እፈተናለሁ ብሎ ቦታው ላይ ተገኘ። ይህንን በብዙ መንገድ በብዙ ሁኔታ በያላችሁበት በየጆሮአችሁ ደርሷል ብዬ አምናለሁ። ሁላችንም ሰምተን አጂብ ብለናል። የሰው ልጅ አፈጣጠሩ የአላህም ሰብር አሰጣጡ ብለን ተመልክተናል። ቀናት አለፉ፣ ፈተናውን ተፈትኖ ቀናት ተሻገሩ። አሁን ደግሞ ውጤቱን ተመለከትን። በዛ የስሜት መዋዠቅ በዛ ሁሉ በዱካታ ህመም መሀል የተፈተነው ካሊድ በጥሩ ውጤት ወደ ቀጣዩ ክፍል መሸጋገሩን ሰምተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የመወዳ መዝናኛ ፕሮግራማችን ተከታታዮች ዛሬ በዚህ ያራ ወጣ ብለን ከስቱዲዮ እነ ካሊድ ሰፈር ተገኝተናል። ካሊድን ስላመጣው ውጤት እንኳን ደስ አለህ እንለዋለን። አያይዘንም በርካታ ነገሮችን እያወጋን ስለ ልጅነቱ ስላለፋቸው መንገዶች አሁን ስላለበት ሁኔታ እየተነጋገረን ቆንጆ ጊዜን አብረን እናሳልፋለን። ቆይታችን አሪፍ እንደሚሆን ተስፋ አደርጋለሁ። ታዲያ ዚያራ ሲመጣ እንደለመድነው ባዶ እጅ አይመጣምና የተለያዩ ነገሮችን አዘጋጅተን ወደ ቤታቸው መተናል። ወደ ውስጥ አብረን ጎራ እንላለን። የተለያዩ ስጦታዎችን እናበረክትለታለን። ጥሩ ጊዜን አብረን እናሳልፋለን። አብራችሁን ቆይታ እንድታደርጉ ግብዣዬ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ማሻአላህ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ። ደስ ብሎኛል ስለተገናኘን። ዛሬ እንግዲህ ወደ እነ ካሊድ ጋር ጎራ ብለን ከእናንተ ጋር ቆይታ እናደርጋለን። ደርሰናል አካባቢው ላይ አይደለ? መኪናው ወደዚህ ስለማያስገባ ወክ እያደረግን እናደርጋለን። ቀደም ብሎ እንዳነሳሁት ዚያራ ባዶ እጅ አይመጣምና የተወሰኑ ነገሮችን ይዘናል። በአቅም የምችለውን ያዝ ላድርግና ጎራ እንላለን። አብራችሁ ነው። ብዙ አይርቅም ብለሽኛል ቤታቸው አይደል? አዎ አይርቅም። እዚህ ጋር መኪና መቼ የማይገባው ማለት ነው በዚህ መንገድ? ኧረ ይገባል። አሁን ክረምት ስለሆነ እንጂ አዎ ጭቃ ስለሚሆን ይቸገራል እንጂ ሌላ ጊዜ ያስገባል። በጋ ሲሆን እመጣለሁ። በጋ ሲሆን ትመጫለሽ። ጣፎ መተሽ ታውቂያለሽ? በፍጹም የመጀመሪያሽ ነው? አይ ካም በኋላ ትመላለሻለሽ። በቃ ዘይራለሁ። ጣፎ የፍቅር ከተማ ነች አይደለ? አይ ቤተሰብ አግኝቻለሁ። አሁንም አገኘሽ ካም በኋላ ትመላለሻለሽ። ኢንሻአላህ እመጣለሁ። ትንሽ ራቅ ይላል። ይርቃል። ምናልባት ከተነሳንበት ነው አይደል? እኛ ከተነሳችሁበት ሊሆን ይችላል እንጂ ጣፎ እንደውም ለአዲስ አበባ በጣም ቅርብ ነች። እንግዲህ ምን ያህል አቆራርጠን እንደመጣን እናንተን ብለን አይተሻል። አላህ ይቀበላችሁ። ለከይድ ስራ እንግዲህ ሩቅ ነው አይባልም። አዎ በጣም ደስ ይላል። አላህ ይቀበላችሁ። የተፈላለግን እንገናኛለን ኢንሻአላህ ኢንሻአላህ።
ወደ ተመልካቾቻችን ደርሰናል እና ካሊድ ቤት ጎራ ብለናል። እንግዲህ ቆይታችን ይጀምራል ማለት ነው። ካሊድን ወንድሞቹን እንዲሁ ደግሞ የቅርብ ቤተሰቦችን አግኝተናል። እነማን ናቸው የሚለውን ከተዋወቅን በኋላ ቆንጆ ቆይታ ይኖረናል። አብራችሁን ነው። ሰላም አለይኩም ያ ጀማ። ወአለይኩም ሰላም ወራህመቱላሂ። እንዴት ናችሁ? ሰላም አልሐምዱሊላህ። ከካሊድ ከራሱን ጀምርና አስተዋውቁኝ ራሳችሁ። እኔ ካሊድ ቃስም እባላለሁ። እዚህ ጋር የምታዩት ወንድሞቼ ናቸው። እሱ ሙራድ ነው 10 አመቱ ነው። እሱ ደግሞ ታናሽ ማለት የመጨረሻው ነው። ሮብሰን ቃስም ይባላል። ሶስታችሁ ናችሁ ማለት ነው። አንተ የመጀመሪያ ልጅ ነህ፣ ሮብሳ ደግሞ የመጨረሻ። መርሃባ መርሐባ። እኔ ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መጀመሪያ እኔ ስሜ ሼክ አብዱል ሐኪም ቃስም ይባላል። እዚህ የካሊድ እናት ጎረቤት ነበርና እዚህ መስጂድ አሰጋጅ ነን። እንደ ኮሚቴም አንዱ እኛንና ሌሎች አሉ። እርስዎ የኮሚቴው ሰብሳቢ ነው? መርሐባ። እሺ ሚስራ ተማም ይባላለሁ። የየካ ጣፎ ክፍለ ከተማ የመንግስት ኮሚኒኬሽን ኃላፊ ነኝ። በተጨማሪም ደግሞ የካሊድ ጎረቤት ነኝ። የኮሚቴውም አባል ነኝ። የኮሚቴው አባል ሳልሆን ያ ኮሚቴውን ያዋቀርኩት እኔ ነኝ። ኮሚቴ ውስጥ እንኳን የለውም፣ እንድዋቀር ያደረኩት እኔ ነኝ። መርሐባ። እሺ ወንድሜ እንተዋወቅ። እንግዲህ እኔ ቤከማልይ ይባላለሁ። የልጆቹ የቅርብ ጓደኛ ነኝ። የዚህ ቦታ ነዋሪ ነኝ። የእናታቸው ቤተሰብ እንደሆንክና አሁን ላይ ከነሱ ጋር ያለው የቅርብ ሰው እንደሆንክ ሰምቻለሁ። ልክ ነኝ? አዎ ልክ ነው። መርሐባ። ደስ ብሎኛል ስለተገናኘን። ትውውቃችንን ደግሞ ሰፋ እያደረግን እያወጋን እንቆያለን። ካሊድ እስቲ መለስ ስንበልና ካሊድ የመጀመሪያ ልጅ ነህ። እሱ 10 አመቱ ነው ብለህ ስታስተዋውቅ ሰምቻለሁ። አንተ ስንት አመትህ ነው? እኔ 14 ጨርሼ ወደ 15 አመትክ። ያለፈው 15 አመት ልጅነት ምን ይመስል ነበር? ትንሽ ስለ ካሊድ ንገረኝ። እናቴ ኢፍቱ አብዱራህማን ጅብሪል ትባላለች። አባቴ ደግሞ ቃሲም ጂላን ይባላል። እናቴ እዚህም ጅጅጋ ነበርና መጀመሪያ እኔ የተወለድኩት ጅጅጋ ነው። ጅጅጋ ነበርን፣ እዛ ነበር የተወለድኩት። ከዛ በኋላ በሆነ ምክንያት ተፈናቅለን እዚህ መጣን። ከዛ በኋላ እዚህ ስንመጣ እናቴም አባቴም ነበሩ። ከዛ በኋላ አባቴ ትንሽ ቆይታ 1-2 ሳምንት፣ ከዛ በኋላ እሱ እዛው ተመለሰ። እዛው ከተመለሰ በኋላ ሌላ ትዳር መሰረተ። ከዛ በኋላ እናቴ ደግሞ እዚሁ ነበረች። ያውን ሁሉ ነገር እየሰማች በቃ እንዳልሰማች ነው ልጆችን አሳድጋለሁ ወይን 3 ማሳደግ አያቅተኝም ብላ እሷ ነበረ እዚሁ እያሳደገችን ነበረችው ማለት ነው። ምን ይመስል ነበር ህይወታችሁ ከማማ ጋር ስትኖሩ? ህይወታችን ከእናቴ ጋር በጣም ጥሩ ነበረ የምንኖረው። ከዛ በኋላ ህመም ገጠማት። ከይር እመለሳለሁ አንተ ጋር። ኡስታዝ የካሊድ ቤተሰቦች ወደዚህ ሲመጡ ጀምሮ ጎረቤት ነበሩ ወይ? እንዴት ይገልጿቸዋል? ብስሚላህ። አው ካሊድ እናት ጋር አንድ ጊዜ ነው ተፈናቅለን እዚህ ገባን እኛ። እርሶም ከዛ አካባቢ ነበር የመጡት? እኛም ከጅጅጋ ነው መጣን። ስለዚህ አንድ ጊዜ አንድ ተመሳሳይ ቤት ውስጥ በአንድ ተመሳሳይ ችግር ነው እዚህ ገባን እኛ። ምን ያህል አመት ይሆናል ወደዚህ ከመጣችሁ? እስካሁን 8 ጨርሰናል። 8 አመት ጨርሰናል። መርሐባ። ያኔ ምን አይነት ኑሮ ይኖሩ ነበር እነ ካሊድ? አላህ ይዘንላትና እናታቸውንም በተወሰነ መልኩ እናንሳቸው፣ ምክንያቱም ዛሬ ያገኘናቸው ልጆች የእሳቸው ውጤት ናቸው። ህይወቱ ልጁ እንዳነሰ ምንም አይልም። እኔም ልክ በቃ ከእስር ቤት 2017 መጨረሻ ላይ ማለት ነው 18 ልገባ ስል ወጣው። እንግዲህ ስመጣ ጠይቄ ነበረ ስለ አባቷ። ልጆቹ አባት የላቸው ወይስ እንዴት ነው ብቻሽን እንደዚህ የምታሳድገው ምናምን ብዬ ስጠይቃት አይ እሱ በቃ መጥቶም አላውቅም፣ ልክ በቃ ቆይቷል ከጠፋ አለችኝ። እና ለልጆቿ ማትሆነው ነገር የለም። እሷ ሱቅ እየነገደች በጉልበቷ ተሸክማ ነው የምታወጣው እቃዎችም ማለት ነው። እና የሆነ እንትን በአማርኛም እንደሆነ አላውቅም፣ እዚህ ላይ የሚወጣ ነገር አለ እጥ ማለት ነው። እና ያ ነገር እንዴት ነው ትጎጃለሽ፣ ላውጣልሽ ወይም ሐኪም ቤት እንሂድ ስላት አይ እኔ የሆነ ነገር ካወጣ ልጎዳ እችላለሁ ልሞት ስለምችል
አላወጣም ልጆቼ ትልቅ ቦታ ደርሶ እስከማያቸው ድረስ እኔን ነገር አላወጣም ብላ ለልጆቿ ስትል ያን ነገር ሳታወጣ ቀራች። ደጋግሜ ከሄድኩ በኋላ እንኳን ስጠይቃት ነበረ ደውዬ አይ እኔ አላወጣም አለችኝ። ከጊዜ በኋላ መታመሟን ሲሰማ ደወልኩለት። እንዲሁ በዛ ምክንያት ወድቃ ያ ነገር ህመም ሆነበትና ወደ ሐኪም ቤት እንደሄደች ነገሩኝ። እኔም ሩቅ ነው ቦታ ወለጋ ነው የሚባለውና እዛ ነው የምሰራው። ሲሰማ በቃ የሆነ ገንዘብ እንኳን ትንሽ ልኬለት እያገዝኳት ነበር። ያን ያለ ለሞት ደርሷል ብዬ አላስብኩም ነበር እኔ ራሱ። ከዛ በኋላ ከጊዜ በኋላ እሷ መሞቷን ስነግሩኝ በቃ ወዲያው ነው እኔ በቻልኩኝ ያህል መጣሁ። አዎ አሁን ላይም አብረሃቸው ያለኸው አንተ ነህ? አዎ። መርሃባ። እስቲ ካሊዶ እናትክን ከትምህርት በኋላ ታግዛት ነበር ያለሃት የቅርብ ሰው አንተ ነህ ከነሱም እድሜ ከፍ ስለምትልና እንደዛ አይነት ይሄ እንዴት ነው ችግሯ የሚረዳ የሚያግዛት አይነት ልጅ እንደነበርክ ከዚህ በፊትም በደንብ ሲወራ ሰምተናል። የህመሟን ጊዜ ትንሽ ታስታውሰናል? እሺ ችግር የለም። የችግሯ ጊዜ ኢቴዮ በጣም ቆይቶባት ነበረ ወደ ላይ ማለት ነው። አዎ ኢቴ በጣም ነው ቆየባት። ከዛ በኋላ ህመሟ የተነሳበት ቀን አንድ ቀን ከገበያ እየመጣች ያለ እዚህ ታች አለ የሆነ ጉድጓድ አለ ውሃ የሚያልፍበት እዛ ውስጥ ከእንትን ወደቀች ከነ ሸክሙ እቃ ይዛ ነበረ ከነ ሸክሙ እዛ ውስጥ ወደቀች። በቃ ያን ጊዜ በቃ በጣም ተሰማትና ተጎዳች ያን ጊዜ ማለት ነው። ተሰማትና ያማታ በጣም አመማት። ከዛ በኋላ ቀጥታ ወደ ጤና ጣቢያ ነበር የወሰድናት። ከዛ በኋላ ሪቨር ጻፉልን ወደ ሚኒሊክ። ከዛ በኋላ ያውን ቀን በቃ በጣም ነው ያደገበት። እንዳታነፍስ አድርጎ በቃ ወደዚህ ነበር የሚመጣ። ከዛ በኋላ ያውን ማታ ኦፕሬሽን ሰርጀሪ ተደርጋ ወጣች። ከዛም በኋላ በጣም ቆየች እዛው ሐኪም ቤት ውስጥ በጣም ቆየች። በቃ ከዛ በኋላ እዛም በተደጋጋሚ በቃ እዚህ የመጣው የሆነ እቃ ይዤ እየተመላለስኩ እኔ ነበረ ያስታመምኳት ነበረ። ብቻህን ነበር? አዎ ብቻዬን ነበርኩ። እዚህ ደግሞ በቃ ትራንስፖርት ምናምን ስንጨርስ ለኡስታዛችን እንነግራለን እንደዚህ ነው ብለን ስንነግረን እሱ ደግሞ በቻለው አቅም በመስጊድ አለ እዚህ ጋር እዛ ጋር ሄዶ እንደዚህ ነው የሰው ተቸግሯል ምናምን ይላል። ከዛ በኋላ እንደዛ ብር የለቀሙ ምናምን ነበር የሚሰጡን። እንደዛ ነበር ያስታመምኳት። ሜደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ። ብቻ ነበረ ተመላለስኩት። አንድ ወር ሆነ እዛ ከተኛች። ከዛ በኋላ እዚህም ከመጣች አንድ 2-3 ወር እዚህም ተኝታ ነበር አልተሻላትም። ከዛ በኋላ ድጋሜ እዛው ሆስፒታል ወሰድናትና ሌላ ህመም የለብሽም ስለ ምግብ ነው ህመምሽ ምናምን አላት። ምግብ ነው ህመምሽ? በቃ የምግብ ችግር ነው ሌላ ህመም የለብሽም ብላ መለሳት። ከዛ በኋላ 1-2-3 ቀን አድራ ሄደች። ተርባ ተጠምታ ግዷን ታጠባለች። ስለ ፍቅር ብላ መስዋዕት ሆናለች። ያላህን ሙሀባ ታንጸባርቃለች። እናንተ ታውቁ ነበር ሆስፒታል እንዳለች ተጠይቁ ነበር? አሁን ያስታውሳለሁ ረመዳን ውስጥ ኡስታዝ ናቸው የነገሩን። ረመዳን ውስጥ መስጊድ ኢሻ ከሰገድን በኋላ እናታቸው እንደታመመችና ሰርጀሪ እንደምትሆን ብር ደግሞ እንደሚያስፈልጋት ብር አዋጡላት። የቅርብ ዘመድ አጠገቧ የለም ስሉን ብር እንዳዋጣን አስታውሳለሁ። ከዛ በኋላ ግን ሄዶ ያስታመማት እዛ ይሄ ልጅ ብቻ ነበር፣ ካሊድ ነበር ማለት ነው። ከዛ ሰርጀሪ ሆና 1 ወር እዛ ቆይታ
መጣች። እንደገና ቤት መታም ወደ 2 ወር ነው የተኛችው ማለት ነው። ሰርጀሪ ከተሰራላት በኋላም አልተሻላትም። ሆስፒታል አንድ ወር ከቆየች ምኒልክ በኋላ ሆስፒታል ነበረች። አዎ እና በጣም ታማ ነበረ። 2 ወራትም ቤት ውስጥ ስትቆይ ካሊድ ነበር የሚንከባከበው። አዎ ከዛ በኋላ አሁንም አስታውሳለሁ የሆነ ቀን ጁማ ከሰገድን በኋላ ኡስታዝ ሰርጀሪ ከተሰራ በኋላ እያመማት ነው፣ ቤት ሄዳችሁ ጠይቋት፣ ብር ማዋጡላት፣ እንደገና ሄዳ ትታይ ብለው እዛ ዳዋ አረጉ ማለት ነው። ከዛን ከጁማ እንደወጣን ሴቶች እንዳለን ተሰብስበን ያው ቤታቸው መስጊድ ፊት ለፊት ስለሆነ ገብተን አየናት። ስናያት በጣም አሟታል፣ ራሷን አታቅም፣ ምግብ አትበላም፣ የበላችሁ ነገር ሁሉ የሆነ ምሪንዳ እየጠጣች ነበረ፣ የበላችሁ ሁሉ ይወጣ ነበረ። ከዛም በቃ ቤታችን ገብተን ያለንን ደግሞ ከቤት ይዘን መተን እያየናት ነበረ። ግን በጣም ስላመማት ምንም መውሰድ አልቻለችም፣ የወሰደችው ነገር ይወጣ ነበረ። እንደገና የሰፈር ሰው ሁሉ ብር አዋጥቶ አሁንም ሆስፒታል እንድትገባ ተደረገ ማለት ነው። ግን ገብታ ከ3 ከ4 ቀን በኋላ ነው በቃ ይዛችኋት ግቡ ተባለ። ቤት መታ እዚህ እሱ ሚኒስትሪ የሚወስድበት ቀን ጠዋት 12 ሰዓት ላይ ሞተች ማለት ነው። ካሊድ ወደ አሁን የፈተና ወቅት ላይ ነበረ ማማ ወደ አኪራ ሄደችው አለ ይዘንላትና እና ከዛ በፊት ትምህርትክ ላይ እንድትበረታ ጎበዝ ተማሪ እንድትሆን ወይ ጠንክረህ እንድትማር አደራ ትልህ ነበር። እስቲ እሱን ንገረኝ። እንዴት ነበር? ምን አይነት ተማሪ ነበር ካንተ? ምንም አይደለም። ትምህርት ላይ ጎበዝ እንድትሆን እንድትጠነክር ምን ትልህ ነበር እናት? በቃ ትምህርት ላይ እንድጠነክር እሷን በቻለች አቅም እያገዘችኝ ነበረ። በቃ ዋናው ነገር ትምህርት ላይ አተኮረ፣ ሌላ ነገር አታስብ፣ ሁሉ ነገር እኔ ያለው፣ ስለዚህ አንተ ትምህርት ላይ ብቻ ትኩረት አድርግ ነበር አለች። ስለዚህ በርትተህ ትማር ነበር። ከር የሚኒስትሪ ቀን ዋዜማ ወይም ጠዋት ላይ የዕለት 2 ላይ ነው አይደለ ማማ ያለፈችው? አሁን አንተንም እንድናውቅ ያደረገን ክስተት ያ ነው። ሶሻል ሚዲያው ላይ ሚዞክ ይወጣውና በዛ እለት ነው ፈተናህን ሄደክ የተፈተንከው። ያኛውን ብርታት ጌታ መጣክ? ያኛውን ብርታት እኔ እንጃ አላህ ነው ሰጠኝ። ቀላል ነበር ሄዶ መፈተን? ኧረ አልነበረም። ንገረኝ እስቲ ምን ይመስል ነበር ቀኑ ራሱ? ቀላል እንኳን አልነበረም፣ ግን በቃ የሆነ ብዙ ስሜት አለ። አንዳንዴም ተነስና ውጣ ይላል፣ በቃ ዝም ብለህ ጮህ ይላል። በቃ ብዙ ነገር አለ፣ ብዙ ስሜቶች አሉ። እሱን ሁሉ ተቋቁሜ ተፈተንኩና በቃ ከተፈተንኩም በኋላ ከተፈትኜ ጨርሼ ከዛ በኋላ ውጤቴ መጥቶ ማለፌን ሳረጋግጥ በቃ በጣም ነበረ ደስ ያለኝ። ወደ እንደውም ውጤቱን በደንብ እናነሳዋለን። ዛሬም አንዴ መምጣታችን ምክንያት እሱ ነውና ግን አሁን የዕለት 2 ከዚህ ቤት ተነስቶ መሄድ ራሱ አንዳንዴ እንዴት ነው የኛን ሰው ማጣት እናትን ማጣት ቀላል ነገር አይደለም። ሁላችንም ህመሙን ይሄ ሰው የሚያውቀው ሰው ነው ነገር ነውና ማማ ወደ አኪራ ሄዳለች። ነበረብህ ቦታው ላይ መኖር፣ ግን አንተ የእናት ያማና አለብኝ አደራ አለብኝ መፈተን አለብኝ ብለህ ነው ከዚህ ቤት ወጥተህ ሄድከው ፈተና ለመፈተን አይደለም? ያንን ለማድረግ ማሰብ አለብህ ብዬ አስባለሁ። በተዋውስ የሚል ሀሳብ አልመጣም ውስጥክ ላይ? የእናት ይሄ ፈተናው ቢቀርብኝስ ከዚህ በኋላ ምን ያደርግልኛል የሚል ሀሳብ አልመጣም? እንዴት አሸነፍከው? ያንን መጥቶ ነበረ ፈተናውም አልፈተንም ብዬ ነበረ። ከዛ በኋላ ጎረቤቶቼ መጥቶ እሷ ሄዳለች አትመለስም፣ ስለዚህ እሷ ማታ ትምህርትህን ፈተናን ሄድና ተፈተን ብሎ እነሱ ነበረ ይዞኝ ሄዱኝ፣ ጎረቤቶች ማለት ነው። ከዛ በኋላ እነሱ ይዞኝ ሄዱና እዛ ትምህርት ቤት በር ላይ ነበረ እየጠበቁኝ የነበሩት እነሱ። ከዛ በኋላ እነሱ ነበረ እጄ እንደመፈተን ብርታቱን የሰጡኝ እነሱ ናቸው። የመጀመሪያውን ፈተና ተፈትነህ መጣክ? ምሳ ሰዓት የፈተና ውጤትህን አይተነዋል ከሰሞኑ። እንደዛ የተፈተነ ሰው ሳይሆን ቆንጆ ጥሩ ውጤት አምጥተህ ካልፈካል ወደዛ ማለት ነው። ምን ሰጠክ? ምን ተሰማ? ጠብቀህ ነበር?
ምን እንደዛ አይነት ውጤት? ኧረ አልጠበኩም ግን መጥቷል። ግን መጥቷል። እንደማልፍ አውቃለሁ። እንደዚህ አይነት ክስተት ኖሮ ባይሆን የተፈተንከውስ ምን አይነት ውጤት መታመጣ ተማሪ ነበር? ከዛ በላይ ነበር ማመጣ በቃ ችግር የለም እሱ ምንም አይልም። ዋናው ማለፍ ነው። አልፈካል። አልሐምዱሊላህ። ወደ ሶሻል ሚዲያ እንዲመጣ ሰበብ የሆንሽው አንቺ ነሽ ተብሏልና አጋጣሚውን ንገሪኝ እስቲ። ከዛ ደግሞ እንደዚህ ጠብቀሽ ነበር? እንግዲህ ወደ ሶሻል ሚዲያ እንዲወጣ ያደረኩት እውነት ነው እኔ ነኝ። እንዴት አደረግሽ? እንዴት መሰለሽ የዛን ቀን እናትዮ እንደሞተች እሱ ሊፈተን ሄደ። ከዛን በራሴ ፌስቡክ ነበር መጀመሪያ የለቀኩት። በራሴ አስታውሳለሁ። ለቅሶ መጥቼ ደርሼ በመሀል ቢሮ ገባው። ከዛን እዛ ሆኜ ክስተቱን ፖስተትኩኝ። ከዛ በኋላ ከትምህርት ቢሮ ኃላፊ ጋር ተነጋገርን። ይሄ ነገር አሁን ፖስትቼ ብዙ ሰው እንትን አድርጎታል፣ ላይክ አድርጎታልና ለምን በኮሙኒኬሽን ቢሮ ፔጅ በክፍለ ከተማችን ማለት ነው ለቀን አንፖስትም የሚለውን ሐሳብ አመጣን ማለት ነው። ከዛን እዛ ላይ ያው በራሴ ፖስተትኩትን እንደገና በመንግስት ኮሙኒኬሽን ወይ ከጣፎ ክፍለ ከተማ መንግስት ኮሙኒኬሽን ፔጅ አለን፣ በሱ ክስተቱን ፖስተትኩኝ ማለት ነው። እንግዲህ እኔ ፖስተትኩት የዚህ የከተማችን ነዋሪ ማወቅ አለበት ብዬ ነው። ክስተቱን ከጣፎ ክፍለ ከተማ ማወቅ አለበት ብዬ ነው እንጂ እንደዚህ ይታወቃል ብዬም አይደለም። እና አላህ እኔን ሰበብ አድርጎኝ ያው ለካሊዳ አሳለፈላት። አልሐምዱሊላህ በጣም ደስ የሚል ነገር ነው። እናትዮም ያላ ሰው ነበረች። ያው ስትሞትም ልጆቿን ለአላህ ሰጥታ ስለሞተች አላህ እኔን ሰበብ አድርጎኝ እቺን ፖስት ሰበብ አድርጎ ለልጆቹ ቢያንስ እስከዛሬ ያው አልተቸገሩም። ፊቸሪቲያቸውም አሁን ቤት እየተሰራላቸው ነው። አላህ ካለ ከመስከረም በኋላ ይገቡበታል። መርሃባ። መልሱ ወይም ደግሞ በሰዓቱ የነበረው የሶሻል ሚዲያ ግርግር ምን አይነት ስሜት ሰጠሽ? በተለይ በኮሙኒኬሽን ከፖስተትኩኝ በኋላ በጣም ተቀባበሉት። በቃ በጣም ታዋቂ ገጾች ቲክቶከሮች እየደወሉልኝ በውስጥም እየጠየቁኝ ሙሉ መረጃ ከኔ እየወሰዱ ነበረ። እኔ ትክክለኛው መረጃ እየሰጠዋቸው ማለት ነው። ተጨማሪ ፎቶም እየጠየቁኝ እስቲ ከወንድሞቹ ጋር አንሺና ላኪልን እያሉኝ ያው እውነት መሆኑን ለማወቅ ማለት ነው። እና ከዛን መጥቼ ፎቶም እያነሳው ድጋሚ ሌላ ፎቶ እየላኩላቸው ከዛ ሁሉም ተቀባበሉት። በቃ ከሀገርም አልፎ እንደ ዓለም እንድታወቅ ተደረገ ማለት ነው። መርሃባ። ካሊድ ወደ አንተ ጋር ልምጣና ታውቅ ነበር ሶሻል ሚዲያ ላይ እንደተለቀቀ? መጀመሪያ ምስራን እንደለቀቀች አውቃለሁ። ከዛ በኋላ ነበረ ሰዎች የተቀባበሉት። እኔ እንደዚህ እንትንም ይሆናል ብዬ አላሰብኩም። በቃ አጋጣሚ ሆነ። ከዛ ድንገት ታወቅ። አሁን እንዴት ነው እንግዲህ ላይ ሰዎች አያስቸግሩም ካሊድ እያሉ? ምን ከዛ በኋላ እንዴት አየከው? የኢትዮጵያ ሕዝብ ከኢትዮጵያም አለፈ ብቻ ኢትዮጵያውያን ሙሉ የተረባረቡበት ያወሩት በርታ ጎበዝ ያሉ አጋጣሚ ነውና ምን አይነት ስሜት ሰጠ? አይ ምንም ትንሽ ብርታት ሰጠህ ከበረታክ? ከዛ ሁሉ ገጠመኝ ውስጥ ወይ ደግሞ ከዛ በኋላ እስካሁን እንግዲህ የሶሻል ሚዲያ ርብርብ አለ፣ ብዙ ነገር አለና ምን ገረመክ? ለምሳሌ ብዙ ሰዎች አግኝተው ካሉ የጠይቀው ካል ብዬ አስባለሁኝ። የተለያዩ መልእክቶች ተልከዋል፣ በእነሱም በኩል ያገኛቸውም ሰዎች አሉ። የትኛው ገረመክ አስደሰተ? ምንድነው ገጠመኝ? አባዱላንም አግኝቻለሁ። እናም እንድማር እድሉን ሰጥቶኝ ነበረ። የትምህርት እድል ማለት ነው። ኦኬ። የሃይስኩል የትምህርት እድል? እሺ። እንዴት ሆነ ታዲያ? እሱን እያሰብንበት። አልተወሰነም፣ ግን ደግሞ አንተ ፈቃደኛ ከሆንክ የትምህርት እድል ተሰጥቷል ማለት ነው። መርሃባ። ወደ ኡስታዝ እንምጣና ወደ ሶሻል ሚዲያው ከወጣ በኋላ የሰውን ርብርብ እንዴት አዩት? ብዙ ነው አስደሰተን። እኛ አጋጣሚ ነው መጣው ይሄ ነገር። እናቷም አልሐሰብም፣ እኛም አልሐሰብም። አዘን ውስጥ ነበርን እኛ። አዘኑም ደግሞ እዚህ ሸራ ቆመን
ዝናብ መጥቶ ፈርሰናል። እዚህ ጀርባ መድረሳ አለ፣ ትልቅ ቤት አለና እዛ እንጨርሳለን ዘኑን ብለን እዛ ተቀምጠናል። እኛ ይሄ ሶሻል ሚዲያው ይመጣል ብለን አልሐስበኛ መደወል ጀመሩ። ምስራቅ ሁለተኛ መጣች ኮሚቴ ይቋቋም ብላ ኮሚቴ ተዋቀረችና ከዛ በኋላ ተዋዋቂ ሰዎች ማምጣት ጀመሩ እዛ መድረሳ ማለት ነው። ለምን ይሄ ነገር ሸራም መልሰን እዛ በር ላይ የካሊድ እናት በር ላይ ለዚህ ልጆች የሆነ ነገር ቢመጣ አግባቡን ለምን አልመቻችም ብላ ሁለተኛ ሸራውን መልሰን አቆመናል። እዚህ ጋር ተቀመጠን ማለት ነው። እዚህ ዝናብ ውስጥ በቃ የዘነበ እዚህ ተቀምጠን ሌሊት እዚህ አድራ እንደዛ አሳልፈንና ይሄ ለኛ ድጋፍ ነው። እሺ ካሊድ እያጠቃለልን ነው፣ ግን የአሁኑ ካሊድ ምን ላይ እንጠብቅ? እኔ ተምሬ ትልቅ ቦታ ደርሼ ማለት ዶክተር ሆኜ በጣም ጥሩ ስራ ማግኝቼ ወንድሞቼም ተምሮ ሁላችንም ትልቅ ቦታ እንድንደርስ እፈልጋለሁ ማለት በቃ እመኛለሁ። ኢንሻአላህ የእናቴን አደራ ለማሳካት በቻልኩ ሁኔታ አደርጋለሁ ኢንሻአላህ። አላህም ያግዝካ። እነሱ እየተማሩ ነው። ስንተኛ ክፍል ነው እሱ? እሱ 5ኛ ክፍል ነው። ማሻአላህ። ትንሹስ? እሱ ደግሞ ዘንድሮ ተመራቂ ነው። ዩኬጂ ተመራቂ ነው። ምርቃት እንመጣለን። አዎ ኢንሻአላህ። መርሃባ። ወደ ዩስሪ ጋር ልምጣ። ሶሻል ሚዲያው ያ ከሆነ በኋላ ብዙ ነገሮችን ሰምተናል። ያገዙ ሰዎች እንዳሉ እናውቃለን። ግን ከነዛ መሃል ቀደም ብሎ እንዳነሳ ነው የትምህርት እድሎች መጥተዋል። ከዛ ደግሞ መኖሪያ ቦታ ያስፈልጋቸዋል ተብሎ የቤት ነገር ተነስቶ እንደነበር አውቃለሁ። ምን ላይ ደረሰ የሚለውን አንሽልን። ቅድም በጨረፍታ አንስተነዋል፣ ግን አሁን ምን ላይ ነው? ኦኬ፣ አሁን ላይ እንግዲህ በሶሻል ሚዲያ ካሊድ ከታወቀ በኋላ የተለያዩ እድሎች እየመጡለት ነበረ። ለምሳሌ ቅድም እሱ እንዳለው ተከበሩ አባዱላ ገመዳ የቀድሞ የኦሮሚያ ፕሬዝዳንት ማለት ነው። እሳቸው በ3ኛ ቀን ያኔ ለቅሶ ቀን ማለት ነው መጥተው አሁን ወደ 9 ካለፈ የኦሮሚያ ልማት ማህበር ያቋቋመው ቦርዲንግ ትምህርት ቤት ማለት ነው እዛ ገብቶ እንድማር አዳማ ወይ ቢሾፍቱ ገብቶ እንድማር እድል ሰጥቶት ሄዱ። ይሁን እንጂ ያኔ ካሊድ አልወሰነም ነበረ። እነዚህ ልጆች ለማን ጥዬ ነው የሚሄደው እያለ ነበረ። እኛ ደግሞ እንደ ኮሚቴ ከዛ በኋላ ተገናኝተን አወራንበትና ካሊድ እዚህ ከቆየ ያ እድል ይቃጠልበታል ማለት ነው። እዚህ ደግሞ ጥሩ ትምህርት ቤት አያገኝም የመንግስት ትምህርት ቤት ከተማረ ማለት ነው። ስለዚህ ለነዚህ ልጆች ሌላ እድል እንፈልግ ብለን ፒያሳ አካባቢ አንድ ተቋም ነበረ በሼክ ከማል የሚባሉ የቲሞችንና ምናምን እንደዚህ አንድ ላይ የሚያስተምሩ አሉ። እዛ አነጋገርናቸው። ካሊድም ሄዶ አይቷል ተቋሙን ማለት ነው፣ በአካል ሄዶ አይቷል። ከዛ እነዚህ ልጆች ሁለቱ እዛ ይግቡና ካሊድ ደግሞ የተሰጠውን እድል እንድጠቀም እንደዛ ነበር የወሰነው። አሁን በቅርብ ደግሞ በጣም ሰርፕራይዝ የሆነበት ትልቅ ስጦታ መጣለት ማለት ነው። የኦሮሚያ ትምህርት ቢሮ ኃላፊ አቶ ዶክተር ቶላ መጡና እዚህ ቤት ድረስ መጥቶ ካሊድን አገኙትና የከተማ አስተዳደር መሬት እንድሰጥ እኔ ደግሞ በአንድ ወር ውስጥ ቤት ሰርቼ የመኖሪያ ቤት ሰርቼ ያስረክባለሁ ብሎ ቃል እንደገቡት አሁን የክፍለ ከተማችን ካርታ በ2 ቀን ውስጥ ነው ያኔ ሳይት ፕላን የተዘጋጀው ማለት ነው፣ በፍጥነት ማለት ነው። ከዛ በኋላ ቤቱ ከተጀመረ አሁን ገና ሳምንቱ ነው። ሄደሽ ብታይ አሁን ብሎኬት ተጀምሯል እና መስከረም ላይ ሰርቶ ሊያስረክቡት ነው። መርሃባ። አላህ የእናታቸውን መሻት ሰበብ አድርጎላቸዋል ያስባለሁኝ። እንዳልሽ ነው አልተወሰነም፣ ግን ደግሞ የሚወሰነው ለነሱ የተሻለ ይሆናል ተብሎ እንደሚሻል አይተን በደንብ አውርተንበት የቱ እንደሚሻላቸው ተነጋግረንበት ልንወስን ስለሆነ ነው። መርሃባ። ስለዚህ ቤት እየተሰራላቸው ነው። አላህ መስከረም ላይ ይጠናቀቃል። የተለያዩ የትምህርት እድሎችም እየመጡ ነው። በዚህ አጋጣሚ የክፍለ ከተማችንን አስተዳዳሪ ማመስገን ፈልጋለሁ። ለምን ያው መሬት አዘጋጅቶ ካርታ በ3ቱ ልጆች አሰርቶ የሰጠን የከተማ አስተዳደሩ ነው።
በመቀጠል ደግሞ የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶላን እሳቸውም ትልቅ ስራን የሰሩት ማለት ነው። ስታንዳርዱን የጠበቀ ቪላ ቤት ነው እየተሰራ ያለው። ከፊት ለፊቱ ሱቅ አለው ዲዛይኑ ማለት ነው። አሁን መስከረም ላይ ተሰርቶ ያልቃል። እናየዋለን ኢንሻአላህ። አላህ ካለ ለምርቃቱም ትመጣላችሁ ማታችሁ። መርሃባ። ወንድማችን ጋር እንምጣ። ምን የምትጨምርልን ነገር አለ? ያው ከ3 ቀን በኋላ ነው ሰማው ከመጣው እሷ አክስቴ ሞተ። እዚህ መጥቼ ከ3 ቀን በኋላ ነው ያን ነገር ያየሁትና እኔም እንግዲህ ያን ያለ አለ የሚባል ነገር የለኝም እና ከእጅ ወደ አፍ ምኖር ሰው ስለሆንኩ እነዚህ ልጆች እድል ስለደረሳችሁ በጣም ነው ደስ አለኝ። እውነቴን ነው የምልህ። ያለውን ነገር መግለጽ አልችልም በቃል እንኳን። እናም ትልልቅ ታዋቂ ሰዎች መጥተው አይተው ነበረ። እንግዲህ ቤትም እየተሰራቸው ነበረ። ልጁም በጣም ነው ኮራውበት ይሄን ነገር ሳይ። በዚህ ሁኔታ ትልቅ ሰው እንኳን ማድረግ ማይችለው ነገር ሄዶ በዚህ ያዘን ሁሉ ተቃቁሞ ሄዶ ያ ፈተና መውሰዱ በጣም ነው ደስ አለኝ። ከዛ በኋላ ምን ይሄን ያህል ውጤት ራሱ ያመጣል ብዬ አላሰብኩም። ቢያልፍ ራሱ ጥሩ ነገር ነው ብዬ ነው ተመኘሁት። ግን ያመጣው ውጤት የሚያስደስት ነውና ልጁም ወደፊትም ትልቅ ቦታ የሚደርሰው ልጅ ብዬ አስባለሁ። እንግዲህ ይሄ ነው ያዩት። በጣም ነው ደስ አለኝ። መርሃባ። እያጠቃለልን ነው። እንደመጨረሻ ማመስገን የምትፈልጉት አካል ካለ እድሉን ልስጣችሁ። ከካሊድ እንጀምር። እኔ በመጨረሻ ማለት የምፈልገው ምስጋናዬን ለመጀመሪያ ለኮሚቴዎችና እኔን እንትን ያደረጉኝ ማለት ነው እነሱንና ይሄን እድል ሰጥቶኝ እንትን ያደረጉት ቤት ሁሉም ሰርቶልኝ እንትን እንዲያልቅ መስከረም እንድገባበት አድርጎ እንትን ስላደረጉኝ ዶክተር ተላ በርሶ እነሱ ሁሉንም ማመስገን እፈልጋለሁ። እኔ መጀመሪያ ምስጋና ከሁሉ በላይ ለአላህ ነው። አልሐምዱሊላህ ማለት እፈልጋለሁ። ከዛ በመቀጠል እዚህ ጎረቤት ያሉት ሰዎች ጎረቤቶች ማለት ነው ማመስገን እፈልጋለሁ። ህይወት ሲያለች እሷ እጅ ላይ ብር ሲያለም ሲጠፋም አብሮ የቆሙ እሷ ጎን የቆሙ ማመስገን እፈልጋለሁ መጀመሪያ። ቀጥሎ ይሄን እድል ሰበብ ሆኖ ያመጣልን እህታችን ምስራም ማመስገን እፈልጋለሁ እንደ አንድ ግለሰብ ማለት ነው። ቀጥሎ የከተማ አስተዳደር እንዳለው ትምህርት ቢሮም አስተዳደሩ ሁሉም ማለት ነው ማመስገን እፈልጋለሁ። የሸገር ትምህርት ቢሮ ማመስገን እፈልጋለሁ እና ባዱላም ማመስገን እፈልጋለሁ። የኦሮሚያ ትምህርት ቢሮ መጨረሻ ላይ አሁን ልፋታችን ትልቅ ነገር ላይ ያደረጉ እነሱ ነው። ቤት እንሰራለን ብሎ ቃል ገብቶ ጀምሮ እንደዛም ያስካሄደ ነው ስራውና ሁሉም ከውጭም ከውስጥም ከሀገር ውስጥም ማለት ነው የዚህ ልጆች ብላ የደወሉም ያገዙ በአካል የመጡም በስልክ የደወሉም ሁሉም በየስማቸው ባይጠራም ብዙ ስለሆኑ ማመስገን ፈልጋለሁና መጨረሻ ምን ማለት ፈልጋለሁ እኔ እንደጀመራችሁ በጎ አድራጉን አትቆረጡ ማለት ፈልጋለሁ እኔ። እዚህ ልጆች አሁን እርዳታው ቤት አገኛሉ፣ ግን ይሄ ቤት መስተዳደሩ ያስፈልጋል። ሰው ብቻ ሳይሆን ቤት ባዶ ብቻ ሳይሆን የሚያስፈልግ ነገር ያውቃል አንድ ሰው ማለት ነው። ትልቅ ሰው አጠገብ ስለሌላቸው እናንተ ነው አሉ ማለት ፈልጋለሁ። ወሰላሙ አለይኩም ወራህመቱላህ። እኔ እንግዲህ በመጀመሪያ የአካባቢው ማህበረሰብ ኡስታዙና ኮሚቴዎች አሉ ጨምሮም በጣም እነሱ ማመስገን እፈልጋለሁ። በታመሙ ጊዜም እነሱ ነበሩ ገንዘብም አዋቶለት ብዙ ነገር ሳደርጉለት የነበሩት የአካባቢ ማህበረሰብ ነውና እነሱ ማመስገን እፈልጋለሁ። ቀጥሎ ደግሞ የታችን ምስራ ይሄ ሚዲያ ላይ እነዚህ ልጆች ወጥቶ
ይሄን ያለ እንድታወቁ ያደረገች እሷ ነችና እንደ ሁለተኛ እናት ነው የሚቆጥራትና እሷን በጣም ማመስገን እፈልጋለሁ። ቀጥሎም እነዚህ ልጆች አጠገብ የቆሙ ሙሉ የኢትዮጵያ ህዝቦች ማመስገን እፈልጋለሁ። እናንተም እዚህ መጣችሁ ልጆቹን አይታችሁ ያለውን ነገር ስለጠየቃችሁኝ በጣም ነው ማመሰግናችሁ። አመሰግናለሁ። መርሃባ እንግዲህ ውድ ተመልካቾቻችን እነ ካሊድ ቤት ተገኝተን የተወሰኑ ሀሳቦችን አነሳን። ጥሩ ቆይታ እንዳደረግን ተስፋ እናደርጋለን። መዘያየር መጠያየቅ ባህላችን ነው። በተለይ ደግሞ እንደዚህ ሁሉም ሰው ይመለከተኛል የኔ ጉዳይ ነው ብሎ ወንድማችንን ካሊድና ወንድሞቹን እንዲሁ ደግሞ ኮሚቴውንም እያገዘ ባለበት ሰዓት ላይ እኛም እንደሚንበር ቲቪ መዘየር ይጠበቅብናል ብለን ሰፈራቸው ድረስ መተን ጥሩ ጊዜን አብረን እንዳሳለፍን ተስፋ አደርጋለሁኝ። በዛ ሁኔታ ውስጥ ተፈትኖ ካሊድ በጥሩ ውጤት ወደ 9ኛ ክፍል ተሸጋግሯል። እኛም እንደሚንበር ቲቪ እንኳን ደስ አለህ ብለን ኬክ ይዘን መተናል። ኬኩን ይቆርስልናል ማለት ነው። ካሊዶ ይሄ ውጤት የልፋትህም የሰብርህም ውጤት ነው ብለን እናምናለን። እንኳን ደስ አለህ። እንደ ብርታትህም ባላህ ገዛም ደግሞ ጥሩ ቦታ ቆማችሁ ጥሩ ቦታ ደርሳችሁ እንደምናያችሁ ተስፋ እናደርጋለን። እኛም እንደሚንበር ቲቪ እንደ ቤተሰብም የምንዘይረው የምንጠይቀው ቤተሰብ ነው። ያም ብለን ነው ዛሬም የመጣ ነው። እንኳን ደስ አለህ። ቁረስልን ኬክ። ማሻአላህ ቁረስ። ማሻአላህ መርሐባ። እንኳን ደስ አለህ በድጋሚ። ወደ ተመልካቾቻችን ለካሊድ ቤት መተን ያደረግነው ልዩ የመወዳ ቆይታችን ይሄንን ይመስል ነበር። ካሊድ እንግዲህ በዚህ የልጅነት እድሜው ብርታትን ሰብርን ላመኑበት ነገር መቆምን አሳይቶናል። እናንተም ደግሞ ልክ ሙሉ የኢትዮጵያ ሕዝብን ብለን ማንሳት እንችላለን ከወንድሞች ጎን ከቤተሰብ ጎን መቆም እንደሚቻል አሳይታችሁናል። ይህ ትብብራችሁ ይገዛችሁ የሁል ጊዜ እንዲሆን እኛም መልእክታችንን ማስተላለፍ እንፈልጋለን። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ቀሪ የመወዳ ፕሮግራሞች ይቀጥላሉ። መልካም ጊዜ።